ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊው የከተሞቻችን መሰናዶ ነው። የዛሬው መሰናዷችን በከተማ ሴፍቲኔትና ማዘጋጃ ቤታዊ ላይ ትኩረት ያደርጋል። የፕሮግራሙ አዘጋጅና አቅራቢ አየለ መስፍን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝኩ። አቶ ፋንታ ደጀን በከተማና መሰረተ ልማት ሚኒስቴር ሚኒስትር ዴኤታ ለቃለ መጠይቁ ፍቃደኛ ስለሆኑ ከልብ አመሰግናለሁ። አመሰግናለሁ። መልካም እንግዲህ ሀገራችን ኢትዮጵያ በሴፍቲኔት ፕሮግራም ለበርካታ ዓመታት ገቢ ለሌላቸው ዜጎችና እንዲሁም ደግሞ ረዳት አጋዥ ለሌላቸው ዜጎቻችን በርካታ ድጋፍና እንዲሁም ደግሞ ራሳቸውን ችለው ማልማት እንዲችሉ በርካታ ስራዎች ሲሰሩ ቆይተዋልና በተለይ ደግሞ ከለውጡ መንግስት በኋላ በርካታ አበረታች ስራዎች እየሰሩ እንዳለ የታዘብንበት ሁኔታ ነው ያለውና እንደው እንደ መግቢያ እንደ ሀገር የሴፍቲኔት ዓላማ ምንድነው? አመሰግናለሁ። እንግዲህ በሀገራችን ባሉ ከተሞች የልማታዊ ሴፍቲኔት ፕሮግራም ይካሄዳል። ይህ ፕሮግራም ዋነኛ ዓላማ ከዝቅተኛ ነዋሪዎችን ኑሮ ማሻሻል ነው። ኑሯቸውን የማሻሻል ስራ መስራት ነው። በተለይም ከተረጂነት ወደ አምራችነት እንዲሸጋገሩ የሚያደርግ ስራ መስራት ነው ዋነኛ ዓላማው። ምክንያቱም በሀገራችን ጎዳና ላይ የወጡ በልመና የሚተዳደሩ በጣም ዝቅተኛ ነዋሪዎችን መሰረት አድርጎ የተቋቋመና እነዚህ ዜጎች ከዚህ ካሉበት የድህነት ወለል ወጥተው አምራች እንዲሆኑ ለማድረግ ታስቦ የተዘጋጀ ፕሮግራም ነው እና ይህ ፕሮግራም በኢትዮጵያ መንግስትና በወርልድ ባንክ በጋራ የሚሰራ ፕሮግራም ነው። ፕሮግራሙ በ88 ከተሞች 2.5 ሚሊዮን ዜጎችን ተደራሽ ያደረገ ፕሮግራም ነው። ወደ 2.5 ሚሊዮን ዜጎችን ተደራሽ ማድረግ እንደተቻለ ነው በሴፍቲኔት ፕሮግራም ያነሱልንና እንደው ይሄ በተጨባጭ በአሃዝ ወይም ደግሞ በቁጥር ከማንሳት ባሻገር ከዚህ ዘርፍ ተጠቃሚ የሆኑ ዜጎች አሁን ላይ ያሉበት የኑሮ ሁኔታ ምን ይመስላል? እንግዲህ ይሄ ፕሮግራም ዲዛይን ሲደረግ ይሄ ሴፍቲኔት ሲባል ዝም ብሎ የሚሰጥ አይደለም። ከተማ ላይ አንደኛ የሚሰጣቸው ገንዘብ ነው። ተጠቃሚዎቹ በሶስት የተከፈሉ ናቸው። አንደኛው ፓብሊክ ወርክ በሚባል ስራ የሚሰማሩ የሚከፈላቸውን ወራዊ ክፍያ ስራ እየሰሩ የሚያገኙበት ሁኔታ ነው ያለው። ሁለተኛው ደግሞ ምንም አይነት መስራት የማይችሉ አረጋውያን፣ የጤና ችግር ያለባቸው ደግሞ የቀጥታ ድጋፍ የሚሰጣቸው ናቸው። ሌሎቹ ደግሞ ከተለያዩ አገሮች የመጡ የስደት ተቀባይና ስደት ተመላሽ የሚባሉት በስደት የመጡ ከተለያዩ ለምሳሌ ከኤርትራ፣ ሱዳን፣ ከሱዳንና ከኤርትራ የመጡ ተፈናቃዮች አሉ። እነሱን ያቀፈ ነው። በዚህም በአጠቃላይ ቅድም የጠቀስኩትን ቁጥር መሰረት ያደረጉ ስራ ይሰራሉ። ለምሳሌ በፓብሊክ ወርክ ነው እንግዲህ አብዛኛው 80% የሚሆነው የሚሸፍነው ወደ በፓብሊክ ወርክ የሚሰሩት ናቸው። እነዚህ ሰዎች ሲጀምሩ ፕሮግራም በ3 ዓመት ውስጥ የሚጠናቀቅ ፕሮግራም ነው። አንድ ሰው በዚህ ፕሮግራም ሲታቀፍ በየወሩ ከሚከፈለው ክፍያ ይቆጥባል። 3 ዓመት በዚህ ፕሮግራም ይቆያል። ከ3 ዓመት በኋላ መቆየት አይችልም። መጨረሻ ላይ ሲወጣ ደግሞ ግራንት ይሰጠዋል፣ መቋቋሚያ ገንዘብ ይሰጠዋል። ሶስተኛ በዚያ ሂደት ተጨማሪ ገቢ የሚያስገኙ የከተማ ግብርናዎች እየሰራ አቅሙን ያሳድግና ካፒታሉን ካሳደገ በኋላ በ3 ዓመት ውስጥ ቢዝነስ ፕላን ይዘጋጅለታል፣ ስልጠና ይሰጠዋል። የሚፈልገው የስራ መስክ ወይም የምትፈልገው ተጠቃሚ የስራ መስክ ላይ ትሰማራለች ማለት ነው። ስለዚህ በሀገራችን ለምሳሌ ሌሎችም ከተሞች ልተዋቸውና አዲስ አበባን ወስደን ብንመለከት በጣም በርካታ ዜጎች የስራ ዕድል ፈጥረዋል። ከራሳቸውም አልፎ ሌሎችን ተጠቃሚ ያደርጋሉ። ሰው ቀጥሮ የሚያሰሩ አሉ። አዲስ አበባ ውስጥ ባሉ ሼዶች ተሰማርተው በርካታ የሸቀጦችን የሚያቀርቡ፣ የምግብ እህል የሚያቀርቡ፣ ልብስ የሚሰፉ፣ የተለያየ ስራ የሚሰሩ፣ ጸጉር ሳሎን የሚሰሩ ብዙ ሰዎች በዚህ ለውጥ አምጥተዋል። ከ3 ዓመት በኋላ ወጥተው ግራጁዌት አድርገው የመስሪያና የመሸጫ ቦታ አንዳንድ ችግር እየገጠማቸው ወደ
አምራችነት ያልተሸጋገሩ ካልሆነ በስተቀር አብዛኞቹ በዚህ ሙያ የተሰማሩ ናቸው። አዲስ አበባ ከተማ ላይ ያሉትን በሽኖች አካባቢ ተንቀሳቅሶ ማየት ይቻላል። የምግብ ዋስትና ተጠቃሚዎችና ብዙ ዜጎች ለውጥ አምጥተዋል። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ መሰናዷችን እንደቀጠለ ነው። አሁን ከመሸጋገሪያ በኋላ ተመልሰን እንገናኛለን። አሁንም አብሮነታችሁ ከኛ ጋር እንዲሆን ጋብዛለን። እኔ አይና ለማለሙ ባላለሁ እንጦጦ ነው የምኖረው። ከዛ በፊት የምሰራው ጧፍ እየሰራው ተዳደራለሁ ራሴ ቤት ያመርታለሁ። ጧፉ ሄጄ ደግሞ በየአድባሩ ሸጬ እመጣለሁ። ከዛ ትርፌን ቤት ያጠፋለሁ። ዋኔን እንተላላለሁ አወጣበታለሁ፣ መልሼ እቃ ገዛበታለሁ ማለት ነው። እንደዛ ነው የምኖረው የነበረው። በሴፍቲው ዙሪያ ጠረጋ እንጠርጋለን። ገዛ እቺ የግብርና ቦታ አለችን። ይሄንን ሰርተን ይሄ ሲደርስልን ቀጥታ ወደ ቁጠባችን እናስገባለን ማለት ነው። ቁጠባችንን ለማሳደግ ይሄን ስራ ከመጀመሪያ በፊት በጣም የሚያስጠላ ማለት ይሄ ነው ማለት ነው። ህይወት ነው ያሳለፍኩት በራሴና ከዛ በፊት የምሰራው የሰው ቤት ልብስ አጥብ ነበር። ተመላላሽ ያገኙትን ስራ አልመርጥም ሰራ ነበርና በዛን ሰዓት እጅ ወዳፍ የሚከብድ ህይወት ነበር። ልጆቼ እኔ ብቻ ነኝ ማሳደጋቸው 4 ልጆች እና ያው የሚማሩበት ትምህርት ቤት ትንሽ የሚከብድ ነበር። ማሳድግበት ሁኔታ ትንሽ ይከብዳልና እዚህ ስራ ከጀመርኩ ወዲህ ያለው ለውጤን እግዚአብሔር ይመስገን። አሁን ለውጡ ማለት በፊት አሁን ከሚማሩበት ትምህርት ቤት ነበር የተረፈ ከትምህርት ቤት የተረፋቸውን አምጥቼ ነበር ልጆቼን የምመግበው። እዚህ ስራ ከጀመርኩ ወዲህ ግን ቢያንስ የቤት ኪራይ ስለሚችልልኝ እሱ እኔ ከሌላ ቦታ ሩጬ የማመጣው ለልጆቼ ቀለብ ልጆቼን አብልቼ እና ልጆቼን አስተምሬ አድራለሁ። አሁን ከዚህ ከ2 አመት ወዲህ ያለው እግዚአብሔር ይመስገን በጣም በጥሩ ለውጥ ላይ ነው ያለሁት። ሙሉስሜ በቀን ስቄ ነው የሚባለው። እኔ በፊት እንት ላይ ሰራለሁ፣ ጋርመንት ላይ ምናምን ሰራ ነበር። እንደ ልብስ ፌት ምናምን እነሱን እየሰፋው ልጅ እስከምወልድበት ሰዓት ድረስ እነሱን ሰራለሁ። በመሃል ትልቋም ተወልዳ ትንሿ እስክትወለድ ድረስም ሰራ ነበረ። የራሴንም እንደሱ በስፌት ምናምን ሞክሬ ነበረ። ግን ያው አሁን ላይ ምንም እያዋጣም ስላልሆነ የለም። በዚህ ምክንያትም ነው እዚህ የገባው። ያው አለኝ ትላለህ እስካሁን ድረስ እየቆጠብን ለማስቀመጥ እንሯሯጣለን። ያው እንደውም ቤታችን ሸጠን ከምናጠፋው ይልቅ ብናስቀምጥ በሚለው ላይ የተሯሯጥንበት ስለሆነ ደስ ይላል። አንደኛ አሁን ለምሳሌ እኔ ስራ የለኝም ብዬ ቤት ውስጥ ቁጭ ከምል አሁን በቃ እዚህ መጣለሁ ይሰራለሁ፣ አይምሮዬን ርፍ አደርጋለሁ። በቃ ስራ ነው ብዬ አሁን እዚህ ቆይቼ ሲሄድ ቤቴ ሲሄድ ምንም ሳልሰራው አርኩ ብዬ አልጨነቅም። በቃ ሰርቼ እንደመጣው ነው የምቆጥረው ማለት ነው። ባለሙያዎች ይኸው እንደምታዩ ከስር ምን ማድረግ እንዳለብን ይነግሩናል። ከአተካከል ካቆፋፈር ጀምሮ አሳይተውናል። መስመር ካወጣት ጀምሮ ችግኝ ካገዛዝ እነሱ ወስደው ነው የገዛ ነው እና ይሄን ያህል እያደረጉልን ነው። ስሜ አብዮት የተባላለሁ። የምኖርበት ሽሮ ሜዳ ያ ወረዳ 3 ጉለሌ እና የምኖርበት የምሰራው ሴፍቲኔት እና ተጨማሪ ደግሞ በግብርና ስራ ሰርቼ ተዳደራለሁ ማለት ነው። ያው በፊት የምኖረው ያው የቀን ስራ እየዞርኩኝ በጉልበት ስራ ነበረ ሰርቼ ቤተሰቦቼን ማስተዳደረው እና የ2 ልጆች እናት እና ደግሞ ቤተሰቦች በአጠቃላይ 6 ቤተሰብ አለ ማለት ነው። በጣም አስቸጋሪ ነበር እና በየቀኑ ነው የምሰራው ምንም አይነት ተጨማሪ ሁለትም ደግሞ ከቀን ስራ ከምሰራው ውጭም ያው የእጅ ሙያ ያለኝ እቋጫለሁ፣ እሰፋለሁ እና ቤተሰቦችን በእንደዚህ ሁኔታ አስተዳድራለሁ ማለት ነው። አሁን እኔ እቅድ ያሰብኩት በፊት ይሄ በቃ ህግ ወጥ ማለት ነው በየአድባሩ ይርም ነው የሚሸጠው። አሁን ግን ራሴን ህጋዊ ሆኜ ሱቅ ከፍቼ ሱቄን ተከራይቼም ቢሆን ሱቅ በስርዓት እያመጣው እያከፋፈልኩ ራሴን እየነገርኩ ለመኖር ያን ወይ ያሳብና በቃ በተለየ ሁኔታ የመኖር እንትን እንዳለኝ አስባለሁ ወደፊት። ከ3 አመት በኋላ ያው በቃ የራሴ ሆኑ እቅዶች አሉ። እንግዲህ በደንብ ባሉ ነገሮች እያሻሻልኩኝ በእነዚህም ድጋፎች ምናምን ተደርገው የሆነ ነገር ለመስራት እንፈልጋለን። የነገ እቅዴ እንግዲህ ከፈጣሪ ጋር ይሄን ሰርቼ ከ3 አመት በኋላ የራሴ ሆነ ቦታ ካገኘው ተከራይቼ ሽጬ በቃ ከኔም አልፎ ተርፎ እንደው ሌላ ተጨማሪ ረዳት የሆነ
አብሮኝ የሚሰራ ሰው ለመስራት ነው ትልቅ እቅድ ያለኝ ማለት ነው። የሴፍቲኔት ፕሮግራም ተጠቃሚዎች በትክክል የሚገባቸውን አካላት አድሬስ ያደረገ አይደለም ተብሎ የሚነሳ ሀሳቦችና ቅሬታዎች አሉና እንደው እንደ ሚኒስቴር መስሪያ ቤት በዚህ ዙሪያ ያሉ ችግሮችን ለመፍታት የሄዳችሁበት ርቀት ምንድነው? በዚህ በኩል እንግዲህ እስካሁን ድረስ በእኛ በኩል የተጎዳ በዚህ በኩል ችግር የደረሰበት ሰው አላየንም። ለምንድነው ይሄን የምልበት ምክንያት አንደኛ የፕሮግራም ሲመለመሉ ሰዎቹ መልማይ ኮሚቴ አለ። የሚመለመለው ኮሚቴ መስፈርት አለ። አንድ ሰው በዚህ ቦታ ሊመለመል የሚችለው መስፈርቶች አሉት። ምን ያህል ለምሳሌ ቴሌቪዥን የሌለው መኖሪያ ቤት እንደዚህ የሌለው በጣም ዝቅተኛ የሆነ ሰው ነው የሚመለመለው። ቤት ውስጥ የቤት ዕቃ ሳይቀር ተቆጥሮ ታይቶ ነው የሚመለመለው። ይህ ተመልምሎ በኮሚቴ ከቀረበ በኋላ ለማህበረሰቡ ለህዝቡ ይቀርባል። ለምሳሌ ከተመለመለበት ቀበሌ ሰው ይሰበሰብና ለዚህ ሴፍቲኔት የሚመለመሉት ከሌ ናቸው ዝቅተኛ ነዋሪ ከነሱ የተሻለ ሰው ገብቶ ከሆነ ገምግሙ ይባልና ይቀርብለታል። ዘባራ ሰዋት ይሰጥና ይሄ ትክክል ነው ብሎ ሲያጸድቀው ይጸድቃል። አይ ከከሌ ይልቅ እከሌ ነው ከሚስተር ኤክስ ይልቅ ሚስተር ዋይ ችግር አለበት ካለ ይቀየራል። ያ ከተስተካከለ በኋላ እንደገና ይለጠፋል፣ ቦርድ ላይ ይለጠፋል። ሰው እንዲያነበው ይደረጋል፣ ተጠቃሚዎች እንዲያዩት ይደረጋል። ያ ሁሉ ተደርጎ ይከናወናል። በዚህ ሂደት ምናልባት በስህተት የገባ ሰው ካለ ቅሬታ ያቀርባሉ። የቅሬታ ኮሚቴ ራሱ የተቋቋማል። ለዛ ቅሬታ ያቀርቡና እኔ መግባት ነበረብኝ ከከሌ ይልቅ እኔ ነኝ ዝቅተኛ ነዋሪ ብሎ ካመለከተ ቅሬታ ሰሚ ቁጭ ብሎ ያዋል። ቅሬታ ሰሚ አይቶ የሚመልሰው ከሆነ ይመለሳል። ትክክል አይደለም ካለ ትክክል አይደለም ይባላል። ቅሬታ ሰሚ ቢያጸድቅበት እንኳን ወደ ዳኝነት ማዕከል ሄዶ ማመልከት ይችላል። ስለዚህ እነዚህ ፕሮሲጀሮች ስላሉት በምንም ተአምር ትክክለኛ ያልሆነ ሰው ሊያልፍ አይችልም። ማህበረሰቡ ይገመግማል፣ ራሱ ተጠቃሚዎች ይገመግማሉ፣ ቅሬታ ኮሚቴ ይገመግማል፣ እዛም አልፎ ለሌላ ይሄዳል። የመንግስት አመራር ምን ይከታተለዋል፣ በትክክል እየሰራ ነው አይደለም፣ ቅሬታው በትክክል ተሰምቶ አልሰማም ይላል። ይሄ ካልሆነም ብዙ ሂደቶች ስላሉት በዚህ በኩል እስካሁን ድረስም በሰራንባቸው እንግዲህ ከለውጡ በኋላ በስፋት የሰራነው ስራ ነው። እንደዚህ አይነት ችግሮች የሚታዩ ናቸው ብሎ ማየት በጣም ይከብዳል። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ መሰናዷችን እንደቀጠለ ነው። መልካም እንግዲህ ያው እንዳነሳ ነው የከተማ ሴፍቲኔት እንግዲህ አቅመ ደካማ አቅም የሌላቸውን ዜጎች ወደ ራሳቸውን ወደ መቻል ደረጃ እንዲመጡ የሚሰራበት ሰፊ ስራ ነው። እንግዲህ ስናነሳ እንግዲህ ይህ ከተረጅነት መንፈስ እንዲወጡና እንዲሁም ደግሞ ራሳቸውን ችለው ለሌሎችም እንዲተርፉ ወደዛ ደረጃ እንዲመጡ የሚደረገው የስነ ልቦናና እንዲሁም ደግሞ ልዩ ልዩ ድጋፍ ምንድነው? ትልቁ ድጋፍ መጀመሪያ ሲገቡ በዚህ ፕሮግራም ስልጠና ይሰጣቸዋል። 3 አመት እንደሚቆዩ በ3 አመት ውስጥ እንደሚቆጥቡ ቆጥበው ከጨረሱ በኋላ 3ኛውን አመት ሲጨርሱ ነው ያ ብር በዝግ አካውንት ነው የሚቀመጠው። ደሞዛቸው የሚገቡን በባንክ ነው፣ ባንክ ላይ ነው የሚቆረጠው። የሚቆጥቡትም ያ ብር ይጠራቀምና መጨረሻ ላይ ደግሞ ግራንት ይሰጣቸዋል። እሱን ብር ይዘው ነው እንደገና ደግሞ ይሄንን ከወሰዱ በኋላ ይሄን ሲጨርሱ ሌላ ስልጠና ሰጥቷቸው የሚወጡ። ይሄ ድጋፍ አለ፣ የሙያተኛ ድጋፍ አለ፣ የአመራር ድጋፍ አለ። አመራሩ ለምሳሌ መስሪያ ቦታ ሼድ እንዲሰራ ይደረጋል። የሚሰሩበት የሚያመርቱበት መሬት ካስፈለገ መሬት ያቀርባል። መሸጫና መስሪያ ቦታ በአጠቃላይ ያቀርብላቸዋል። ይሄን ያድርጋል። ሙያተኞች ደግሞ ስልጠና ይሰጣሉ። በሰጧቸው ስልጠና መሰረት እየሰሩ አይደለም። እነዚህ ሰዎች የመክሰር ምልክት ካሳዩ ወይም ደግሞ ውጤታቸው ዝቅተኛ ከሆነ ይገመገምና ቶሎ ብሎ የስራ ዘርፋቸውን እንዲቀይሩ ያደርጓቸዋል፣ ወይም ሌላ የሙያ ድጋፍ ይደረግላቸዋል ማለት። በዚህ መንገድ ነው የሚሄደው። ለምሳሌ እኛ ይሄን 3 አመት ስንጨርስ ስልጠና ሰተን ካሰማራናቸው በኋላ ወደ ላይቭሊሁድ ወይም ደግሞ ወደ ኑሮ ማሻሻያ ከገቡ በኋላ ስራና ክህሎት ሚኒስቴር ሙያተኞች ይከታተሏቸዋል። በየከተማው ያሉ የአነስተኛና ጥቃቅን የሚባሉት ወይም ደግሞ ይሄን አገልግሎት የሚሰጡ በየሸዱ የተመደቡ ሰዎች ይሄንማ ይሰጣሉ፣ ይከታተሏቸዋል። በዚህ መንገድ ነው እየተሰራ ያለው።
የከተማ ሴፍቲ ኔት እስከመቼ ይቀጥላል? ማለት እስከዚህ ድረስ ተብሎ የተቀመጠለት ጊዜ ገደብ አለ ወይ? በቀጣይ ደግሞ ሚኒስቴር መስሪያ ቤቱ ሊሰራ ያቀዳቸው እቅዶችና እንዲሁም ደግሞ መልእክት ካለ ማስተላለፍ ይችላል። በዚህ በኩል አሁን ባለው መንግስት እቅድ ሁሉም ዜጎቻችን መንግስት ወደ 60 ቢሊዮን ብር በጅቶ እየሰራ ነው ያለው። 45 ቢሊዮን ብር የሚሆነው ለገጠር ሴፍቲኔት፣ 15 ቢሊዮን የሚሆነው ደግሞ ለከተማ ሴፍቲኔት ተመድቦ እየተሰራ ነው ያለው። በዚህ መሰረት አብዛኛዎቹ ዝቅተኛ ነዋሪነት ያሉና አሁን በዚህ ስራ ላይ ያሉት በዚህ ግራጁዌት እንዲያደርጉ ነው የምናደርገው። በሚቀጥሉት አመታት በሚቀጥሉት ለምሳሌ 2019 አብዛኞቹ እናስመርቃለን። ካስመረቅን በኋላ ሁሉም እንደማንኛውም ዜጋ ራሳቸውን ችሎ አምራቹ ነው እንዲቀጥሉ ነው ማድረግ የምንፈልገውና በዚህ ስትራቴጂ ነው መንግስት እየሰራ ያለው። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ መሰናዷችን እንደቀጠለ ነው። አሁን ከመሸጋገሪያ በኋላ ተመልሰን እንገናኛለን። አሁንም አብሮነታችሁ ከኛ ጋር እንዲሆን ጋብዛለን። መልካም ቆይታ። ሀገራችን ኢትዮጵያ ወደ ዲጂታል ኢኮኖሚ ሽግግር እያደረገችበት ወቅት ነው ያለውና የከተማ ሴፍቲ ኔት ከዲጂታል ኢኮኖሚ ጋር ያለው ቁርኝት እንዴት ይገኛል? በእኛ ሀገር አሁን እየሰራን ያለ ነው ከዚህ ማውጣት ነው፣ ከተረጅነት ማስወጣት ነው። እነዚህ ሰዎች ከተረጅነት ወደ አምራችነት እንዲሸጋገሩ መንግስት ስትራቴጂ ነድፎ እየሰራ ነው ያለው። በገጠርም ያሉ ተረጂዎች፣ በከተማም ውስጥ ያሉ እነዚህ ሴፍቲ ተጠቃሚዎች በዚህ እንዲያልፉና በዚህ የዲጂታል ኢኮኖሚ ውስጥ ገብተው እንዲንቀሳቀሱ ወደ በንግድ የሚሰማራ ይኖራል፣ በአገልግሎት የሚሰማሩ ይኖራሉ። እነዚህ በዚህ ኢኮኖሚ ውስጥ እንዲገቡ ነው እየተደረገ ያለውና ወደ አምራችነት የመቀየር ሰው በስፋት እየተሰራ ነው ያለው። አቶ ፋንታ ደጀን በከተማና መሰረተ ልማት ሚኒስቴር ሚኒስትር ዴኤታ ለቃለ መጠይቁ ፈቃደኛ ሆነው ከኛ ጋር ቆይታ ስላደረጉ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር ወደ እናንተ የሚያደርሰው ከተሞቻችን የተሰኘው መሰናዶ እስካሁኑ ነበር። ሳምንት በሌላ ፕሮግራም እስክንገናኝ መልካም ሳምንት።